ሊቨርፑል ተብሏል። ሊቨርፑላት እንኳን ደስ አለን። ኮንግራ ፋሚሊ ኮንግራ። በስተመጨረሻም ከስንት ድርድር በኋላ ብራድሊን ባርኮላን የግላችን አደረገው። እንኳን ደስ አለን ሊቪያንስ። ይሄንን ነበር ስንፈልግ የነበረው። የዊንገር ችግራችን አሁን ይፈታል ብዬ አስባለሁ ማለት ነው ፋሚሊ። አሁን እንግዲህ አንድ እርምጃ ከፍ ብለናል። አሁን የሚቀረን ራይት ዊንገር ላይና ተፈጥሯዊ የሆነ ዲፌንሲቭ ሚድፊልደር ነምበር 6 ተፈጥሯዊ ነምበር 6 ያስፈልገናል ተጫዋች። ኧረ ባካችሁ ባካችሁ በቃ እሷን ደግሞ አብስሩንና ገላግሉን። ፕሪሚየር ሊጉን እንፎካከርበት፣ ቻምፒየንስ ሊጉን እንፎካከርበት። ለማንኛውም ግባ እናውጣው። ባርኮላን አገኘነው ምድረ ወያላ። ገባ እየተገረፈ የፍጥኝ ወደ ሊቨርፑል ባርኮላ ሂር ዊጎ አባቴ በ100 ሚሊዮን ዩሮ እና 40 ቦነስ ነው ምናምን ብሏል ፋብሪዚዮ ማለት ነው። እና ይሄ ልጅ አርሰናል ይፈልጉት ነበር አርሰናሎች። ልጁ ግን ባርኮላ ከሊቨርፑል ውጪ ፍንክችም አለለም። በቃ ወደ ሊቨርፑል ብሎ ሂር ዊጎ ብሏል። አሁን ቀጣይ እስሜላ ሳርን ታስፈርማላችሁ። ከዛም ጋክፖን ወየትሉኛላችሁ። ጋክፖ የኔ አባት ሊቨርፑሎች አንጨቃከንም ወየትሉኛላችሁ ማለት ነውና ባርኮላ እየተገረፈ የፍጥኝ ገብቷል። ይመቻችሁ። እዛ ማዶ ጫፍ ላይ ይታያል ተከላ። ለሊቬ ፈረመ ብራድሊ ባርኮላ ጀመው። በስተመጨረሻም ከስንት ጥረትና ልፋት በኋላ ወጣቱ እንቁ አንፊልድ ተከስቷል። እንደ መብረቅ ብልጭ እንደ እሳት ቅጥል የሚያደርገው ተጫዋች ብራድሊ ባርኮላ ለሃያሉ ሊቨርፑል ፈረመ እያልኳችሁ ምንድነው መፍዘዝ? ፎሎ ኮፒ ሊንክ ሪፖስት ያደርጋችሁ አስጨንቁት እንጂ ሊቨርፑል በ100 ሚሊዮን ባርኮላን ሂር ዊጎስ ብሏል። አንተ እዚህ ጋር ሰሪና ሳይናል፣ እዚህ ጋር ባርኮላን ያስፈርማል ሊቨርፑል። እንኳን ደስ አላችሁ የሊቬ ደጋፊዎች። እንግዲህ የተመኛችሁት ልጅ መጥቶላችኋል ማለት ነው። እንግዲህ እናያችኋለን። እስኪ እንዳይሳቅ እንዳይሆን እንጂ በኋላ ይችላል፣ ሼባው ይችላል። ምንም ኤክስፔክት አላረኩትም ነበር። ባርኮላን ሂር ዊ ጎ ሊቨርፑል። ዋው! በጣም ጽድት ያለ ዝውውር፣ በነገራችን ላይ በጣም ጽድት ያለ ዝውውር በሚያስፈልጋቸው ቦታ ላይ ነው ያገኙት ማለት ነው። እና ሼባው ይችላል። ከባይስ ወደ ባርኮላ መተሻል። ብራድሊ ባርኮላ ወደ ሊቨርፑል ሂር ዊ ጎ። እነሆ አድካሚ የነበረው የብራድሊ ባርኮላ ዝውውር በመጨረሻም ሊቨርፑሎች ከፓሪስ ሴን ጀርሜን ጋር በ100 ሚሊዮን ፓውንድ እንዲሁም ደግሞ በተጨማሪ ክፍያዎች እስከ 140 ሚሊዮን ዩሮ ድረስ በመክፈል እንግዲህ ተጫዋቹን ለማስፈረም በሰዓት ሙሉ በሙሉ ከስምምነት ላይ መድረሳቸው ተረጋግጧል ማለት ነው። ከተጫዋቹ ጋር አስቀድመው ከስምምነት ላይ መድረሳቸውን መረጃ ካፍያችሁ እንደነበረ የሚታወስ ነው። ታዲያ አሁን ላይም በሚቀጥሉት 24 ሰዓቶች ውስጥ ብራድሊ ባርኮላ የሕክምና ምርመራውን አጠናቆ በይፋ የሊቨርፑል ተጫዋች ይሆናል ተብሎ ይጠበቃል ማለት ነው። ለማንኛውም የሊቨርፑል ደጋፊዎች ስለዚህ ዝውውር ምን ትላላችሁ? ከ10 ሬት ስንት ታረጉታላችሁ? ሐሳባችሁን አጋሩኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ሂር ዊ ጎ። ሊቨርፑሎች ባርኮላን ከፓሪስ ሴን ጀርሜን ከ116 ሚሊዮን ዩሮ በላይ ወጪ በማድረግ ተጫዋቹን የግላቸው አድርጓል። ባርኮላ የሊቨርፑል ተጫዋች መሆኑ ተረጋግጧል። ቼልሲዎች ከአስቶን ቪላ ማርቲኔዝን ለማስፈረም በጣም እየተቃረቡ ይገኛሉ። ማርቲኔዝም የቼልሲን ፕሮጀክት እንደተቀበለም ተነግሯል። ከዚሁ ከቼልሲ ዜና ሳንወጣ ቼልሲዎች የአትላንታውን የ18 ዓመት ተከላካይ ሆነስ አሃሮንን ለማስፈረም ከተጫዋቹ ጋር በፐርሰናል ትሪምስ ወይም ደግሞ በግል ጥቅም ዙሪያ ከስምምነት መድረሳቸው ተረጋግጧል። ሌላኛው የተረጋገጠው ዜና ኒኮላስ ጃክሰን ከቼልሲ በ65 ሚሊዮን ፓውንድ አስቶን ቪላን መቀላቀሉም ተረጋግጧል። ኦሊ ዋትኪንስ ከአስቶን ቪላ አልሂላልን መቀላቀሉም ይፋ ሆኗል። አዳማ ትራውሬ ዲፖርቲቮን መቀላቀሉም ተረጋግጧል። የቱርኩ ክለብ ጋላታሳራይ ራፋኤል ሊያውን ከኤሲ ሚላን ለማስፈረም ከጫፍ ደርሷል። ሂር ዊ ጎ። ይህን ፈገግታን ያሳየ አምላክ ተመስገን። ምንም ይሁን እቀበላለሁ። የምሬን ነው። እንኳን ደስ አላችሁ ሊቨርፑላውያን፣ የምሬን ነው። ይህን ማየት በዚህ በቀዩ ማሊያ ማየት ይሄ ልጅ እንዴት እንደናፈቀኝ ያ ቀን ደርሶ ዛሬ ሂር ዊ ጎ። ጋይስ ተስፋ አትቁረጡ፣ የእናንተ ጊዜ ይመጣል። መቼም ቢሆን ተስፋ እንዳትቆርጡ ያራዳ ልጆች። አሁን ደግሞ 2-3 ተጫዋች ያስፈልገናል ያራዳ ልጆች። ኢን ቢሊየነርስ ነን እኮ ያራዳ ልጆች። ምን ሆናችሁ ነው? እኛ እኮ ዝም ያለ ዝቅ ሊቨርፑል ባይዘወይ ሃምብል ነው። እየረገጡ እኮ ነው የምነግርህ። ሊቨርፑል ቢሄቪየሩ ይለያል፣ ደስ ይላል፣ አይፈጠነም፣ ሰከን ያለ ነው። እናቴን የምሬ ነው። ግባና አውጣው ወይ ያላስቆጠረ የነበር ሁሉ ትገረፊያለሽ። እያንዳንድሽ በየተራሽ ትገረፊያለሽ። ሊቨርፑላውያን ኮንግራቹሌሽን። ማሊያ ደንቦ እያዘዛችሁ ሁለተኛ ሳምንት ላይ ከኖቲንጋም ፎረስት ጋር ሁሉም የሊቬ ደጋፊ ማሊያ መልበስ አለበት። ስልኬ ባይወላ ያለ ወይም ካፕሽን አስቀምጥላችኋለሁ። መደወል ያርሰናል
የሊቨርፑል የዩናይትድ የሁሉም አለ አራዳሪዎች ይመቻቸው። ግባለት በስተመጨረሻ ከስንት ጥበቃ ከስንት አሰልቺ ጥበቃ በኋላ በራሪውን የክንፍ ተጫዋች ሊቨርፑል የራሱ አድርጎታል። ቀጣዩን ቪኒሲየስ ጁኒየር ኦሬዲ ከቪኒሲየስ ጁኒየር ጋር እኩል ነው የተጫዋች 6 ቁጥር ብቻ ቀረን ማለት ነው። በመድኃኔዓለም ጆቫኒ ባርኮላ ነው። ባር ድረስ እኮ ትክክል ነህ እኮ። ኮና ቁ ግን የተለያዩ ታሪኮች ናቸው። ባርኮላ በእናትህ እንዳትል በእናትህ። ባርኮላ ቱ ሊቨርፑል ሂር ዊ ጎ። ባርኮላ ወደ ሊቨርፑል በ140 ሚሊዮን ሂር ዊ ጎ ተብሏል ማለት ነው። 100 ሚሊዮን ፊ አዶንስ ደግሞ 40 ሚሊዮን አጠቃላይ በ140 ሚሊዮን ወደ ሊቨርፑል ሂር ዊ ጎ። ምናልባትም ባርኮላ ወደ ሊቨርፑል በመሄዱ ከሊቨርፑል ቤት የሚወጣ አንድ ተጫዋች አለ። እሱም ማን ነው? ይሄ ልጅ ሊሆን ይችላል ማለት ነው። ቲማችን ማንቸስተር ሲቲ እዚህ ልጅ ላይ ኢንተረስት አሳይቷል። አት ዘ ሴም ታይም ደግሞ የኤቨርተኑ ኔዲያ ላይም ኢንተረስት አሳይቷል። ስለዚህ ለኦማር ማርሙሽ ተተኪ ከሁለቱ የትኛው የተሻለ ነው? ኔዲያ ነው ወይስ ደግሞ ጋክፖ ነው የተሻለው ለኛ ማለት ነው? ስለዚህ እንምረጥ። እስኪ ኮሜንት ላይ ሀሳባችሁን ዱቅ አድርጉልኝ። ለኔ ግን ኔዲያ በተሻለ መንገድ ሲቲ ቤት ውስጥ ፐርፎርም ያደርጋል ብዬ አስባለሁ፣ ከጋክፖ በተሻለ መንገድ ማለት ነው። እስኪ እናንተም ኮሜንት ላይ አስቀምጡልኝ። ይመቻል። ከዚህ በኋላ ሊቨርፑል የሚባል ወንድም የለኝም። የፈለከውን አስፈርም፣ ግን ከዚህ ሹሩባ ውጪ ብዬው አለበለዚያ ወዳጅነታችንም ስጋት ስለምትሆንብኝ ይሸረሸራል። ዩክሬንና ሩሲያን እንሆናለን ብዬው በማይረቡ ጎረቤቶቹ ተመክሮ ይሁን ምን አላውቅም፣ እሱ የከለከልኩትን ተጫዋች ይዞብኝ መጣ። ለአንዳንድ ፉልባኮች ጸር ስለሆነ ይህንን ባለሹሩባ ትተህ ቼልሲ እንደን ማዱኬ አይነት የሚሰጥ ተጫዋች አለ እዛ ሄድ አስፈርም ስለው እሱ ግን ከጀርባዬ ሄዶ ከፈረንሳይ ስጋት የሆነ ሹሩባ የተሰራ ኢሊቢስ ይዞብኝ መጣ። በዚህ ምክንያት ሌላ ሊቨርፑል ሆድና ጀርባ ለመሆን እንገደዳለን። ይህን ስል እያዘንኩ ነው። ለስጋት በቃ ለደህንነቴ የሚያሰጋኝን ተጫዋች ታጥቀሃል። በጣም ልቤን ሰብረኸዋል። አዑዙ ቢላህ ጭራሽ በ85 ፕላስ 30 ምን አንተ እንዲህ ቁጭ ብለህ እንዲህ አንቀኸው እየተደራደርክ ነበር እንዴ? ቁሌ ገፈ ብራድሊ ባርኮላ ቱ ሊቨርፑል ሂር ዊ ጎ ተጠናቋል ማለት ነው። 100 ሚሊዮን ዩሮ በስማ እየታየ የሚጨመር ሌላ 40 አለ። ሁሉም የሚከፈል ከሆነ ከነ አዶንስ ከነ ምናምን እስከ 140 ሚሊዮን ሊቨርፑል ለዚህ ተጫዋች ሊከፍል ይችላል። የሊቨርፑል የሚንጊዜውም ሁለተኛ ውዱ ፈራሚ ሆኗል። ስለዚህ ፊርማ ምን እንደሚሰማችሁ ሊቨርፑላውያን፣ ሌሎች እግር ኳስ ቤተሰቦችም ኮመንት ላይ የሚሰማችሁ ነገር አስቀምጡ። እኔ የግል አስተያየቴን አስቀምጣለሁ ማለት ነው። ብራድሊ ባርኮላ ምንም አይነት ጥርጥር የለውም ታለንት የሆነ ተጫዋች ነው፣ ፈጣን ተጫዋች ነው፣ ምርጥ ተጫዋች ነው ማለት ነው። ነገር ግን አንድ የማይመቸኝ ነገሩን ብትጠይቀኝ አጨራረስና ፋይናል ሰርድ ላይ የሚወጣሱ ዲሲሽኖች አይመቹኝም ሁሌም ማለት ነው። ይፈጠናል፣ በጣም ፈጣን ነው፣ መገኘት ያለበትን ቦታ ያውቃል፣ ፖዚሽኒንጉ አሪፍ ነው፣ ድሪብሎ አሪፍ ነው፣ ኤቭሪቲንግ አሪፍ ነው። ዋን ተች ቱ ተች መጫወት ላይ ፒስ ነው። ግን መጨረሻ ላይ ከበረኛ ጋር ሲገናኝ ፓስ ማድረግ ያለበት ሰዓት ነው፣ መምታት ያለበት ሰዓት ምናምን በቃ አላውቅም። እንደዚህ ሰዓቶች የሚወስዳቸው ዲሲሽኖች አይመቹኝም። ጨራሽ ምቱ ላይ ነሱ አይደለም በሙሐመድ ሳላ አይነት በቃ ገዳይ በሆነ የክንፍ መስመር ተጫዋች ለለመደ ሊቨርፑል ይሄ እኔ ሙሐመድ ሳላ የሚተካ አይነት ሰው ነው ብዬ አልጠብቅም ማለት ነው። ሳላ እስከ 30-40 ጎል በዓመት በሙሉ ውድድሮች እያስቆጠረ አስለምዷቸዋልና እንደዚህ አይነት ሰው አይደለም። ነገር ግን ያቺ ፋይናል ሰርድ ላይ የሚወስዳቸው ዲሲሽኖች ጎል አጨራረስ ምናምን የሚያስተካክል ከሆነ ሂውቢ ቦርደር ክላስ። ከዛ ባሻገር ልቅም ጥርት ያለ ለካውንተር አታክ ምርጥ ሰው አስፈርማቸዋል። ይቅናችሁ። ሰበር ሊቨርፑላውያን በመጨረሻም ብራድሊ ባርኮላ ሊቨርፑል የግሉ አድርጎታል። 140 ሚሊዮን ዩሮ በማውጣት በአጠቃላይ ሂሳብ እንግዲህ ሲጠበቅ እንደነበረው ከፒኤስጂ ብራድሊ ባርኮላ ፈረንሳዩን የክንፍ አጥቂ ሊቨርፑሎች በመጨረሻም የግላቸው አድርገውታል። እንኳን ደስ አላችሁ። ይህንን ዝውውር ከ10 ስንት ሰጥታላችሁ? ሀሳብ አስተያየትና ሬቲንጋችሁ ኮሜንት ሴክሽን ላይ አጋሩኝ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። ፋብሪዚዮ ሮማኖን ቀደምኩት ብዬ ነግሬያችሁ ነበረ። ይሄው አሁን አረጋግጦላችኋል። ብራድሊ ባርኮላ ወደ ሊቨርፑል በድጋሚ እኔ ልበላችሁ። አሁን ፋብሪዚዮ ሮማኖ ሂር ዊ ጎ ብሎላችኋል። ነገር ግን ይህንን መረጃ ከደቂቆች በፊት እኔ ያጋርቻችሁ ነበር። ብራድሊ ባርኮላ ወደ ሊቨርፑል በድጋሚ ሂር ዊ ጎ